አንቺ ግን ዝም ብዬ ሳይሽ ይሆንሽ አዲስ የመጣሽ ሰው ነው የምትመስኝ። እኔ ምን አውቃለሁ? ምን ነው የኔ እህት? ቆይ ምን አደረግንሽኛ? ስጋ አንተ እንዴ? ኧረ ምን እሺ ነው በዝግ ነው እንዴ ተለከፋችሁት? ሁላችሁም እየመጣችሁ እዚህ ስጋ የሆነ የተፈጠረ ነገር ያለ ይመስለኛል። ምንድነው? እንጃ ምን ደስ አላለኝም። ወይኔ ማሰበው ተፈጥሮ እንዳልሆነ ተስፋ አደርጋለሁ። እሺ አንቺ ጎረምሳ ቹቹ እረፍ፣ ዛሬ ወኔ ላይ ነኝ። በምን ተንከባለልኩ እንዳትል። አሁንማ ለምን እላለሁ? ማን እንደሚያንከባለኝ አወኩኝ እኮ። ማሰቢያህን እንሳ። አፍሽ ይቆረጥ። ምን አረኩ ደግሞ? እባክሽ ይቅርበኝ። አንተ ምን አረክኝ እንዴ? እኔ ባላናደድሽ ከቤት ተውጪ ነበር እንዴ? አንተ እኮ የመሰለኝ የተነበርከው። ምንም ቢሆን ደግሞ ልረዳ ይገባ ነበር። ምን አባቴ ላድርግልሽ? ሁሌም አብረሽኝ እንደምትሆኚ ቃል ትገቢልኛለሽ? ቃል እገባልሻለሁ። አብሬሽ ብቻ ለመሆን ብቻ ሳይሆን እያንዳንዳቸውን የእጃቸውን እንደምሰጣቸው ቃል እገባልሻለሁ። እቺ ቆይ ምን ሆናለች? መግዲ ጭንቅላትሽ መቱሽ እንዴ? ትቀልዳለህ እንዴ? እንደውም የባሰ ነቃ ነው ያደረጉልሽ። ኦይ እኔ የምለው ትንሿ ምንድነው አልገባንም። ምንም አልሆነችም፣ መቷት ነው ምናምን ነበረ ሲባል የነበረው እንዴ? ዋናውን ነገር አድርጎታል እንዴ ጋይስ? እንዴ ምን ይሄ ነው? በጣም እሱ ደግሞ በጣም በኮንፊደንስ ምናምን እያወራ ነው። ይዛና ላይ ሄድና ጠይቅ ምናምን አይነት ነገር እያለ ነው። እንዴት ነው ነገሩ ጋይስ? ያሰብነው ነገር ተደርጓል? እንደዛ ከሆነ በጣም ይደብራል። እውነት ለመናገር በጣም ይደብራል። እንደዛ መፈጠር አለበት ብዬ አላስብም እኔ እንደ እውነቱ። ምክንያቱም ብቻ እስቲ ተመልሼ ነግራችኋለሁ። ቅድሚያ ሰላም ልበላችሁ። በሰላምታ እንጀምረው። እንዴት ናችሁ? ትንሿ ተከታታይ ድራማ ቤተሰቦች አማን ናችሁ ወይ? ዛሬም ትንሿን አብረን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ትንሿ በትናንትናው ክፍል ግራ የሚያጋባ አይነት ክፍል ነበር እንደ እውነቱ። እኔ በራሴ በኩል ግራ ገብቶኛል። ለምን ግራ እንደገባኝ ልንገራችሁ። ባለፈው ለመቅዲ ትንሿ መቶኝ ነው የሰማሁት፣ እኔ እንደዛ ነው መቶኛል ምናምን አይነት ነገር ነው ስታወራ የነበረው። በትናንትናው ክፍል ደግሞ ጆሲ በቃ እንዳደረገው ወይም ደግሞ ያሰበውን ነገር ልጅ እንድትወልድልኝ ይፈልጋሉ ብሏል ነበር። እሱን ነገር እንዳሳካው በኮንፊደንስ ሲያወራ ነበረ። ይዛና ላይ ሲዝት ነበረ። ሂድና ትንሿን ጠየቅ የተፈጠረውን ምናምን እያለ ሲዘላብር ነበር አይደለ ጋይስ? እና እንደፈራ ነው ተደርጓል ጋይስ። አረ በጣም ሼ ነው፣ እውነቴን ነው የምላችሁ ሼ ነው። ለምን እንደሆነ ታውቃላችሁ? አንደኛ ትንሿ ልጅ ነች፣ ተማሪ ነች። በዚህ ዘመን ደግሞ እንደዚህ አይነት ነገር ለዛውም አዲስ አበባ ውስጥ ከባድ ነው ብዬ አስባለሁ። ይሄ እንደዚህ አይነት ነገር ተፈጥሮ ይሄ የፖሊስ አካል ምናምን ህግ ጣልቃ ካልገባ ድራማው ላይ በጣም ደባሪ ነገር እንደሚሆን አስቡ። አሁን እየተፈጠረ ያለው ነገር በተለይ ድራማ ላይ እያየን ያለው ነገር አንዳንዴ ትንሽ በጣም ይሄ የሚያስጠይቅ አይነት ነገር እያሳያችሁን ያላችሁ ሰዎች አላችሁና አሁንም ትንሿ ላይ እንደዚህ አይነት ነገር እንዳይፈጠር ስጋት አለኝ። ኦኬ ምናልባት እንደዚህ አይነት ነገር ውስጥ የመግባት ሀሳብ ካላችሁ ይሄን ጉዳይ ህግ መያዝ አለበት። ዝም ብላችሁ ድብስብስ እያደረጋችሁ እንደሌላው እንዳታልፉት ማለት ነው። ምክንያቱም እያስተማራችሁ ነው የምትሄዱት ሰውን። ገብቷችኋል? እንደዚህ አይነት ነገር አድርጋችሁ በነፃነት መኖር ትችላላችሁ እያላችሁ ሰውን እያስተማራችሁ ነው የምትሄዱት። በነገራችን ላይ ከሚያየው ነገር ሰው ሁለት ነገር ነው የሚማረው። ወይ መጥፎን ይማራል ወይ ጥሩ ነገሩን ይማራል። ወይ ጥሩ ባህሪ ወይ መጥፎ ባህሪ ይማራል። ይሄ ነገር ደግሞ በጣም በሚገርም ሁኔታ መጥፎን ነገር የሚማር ሰው እጅግ በጣም ብዙ ነው። ጥሩን ነገር መልካሙን ነገር ከተከታታይ ድራማ ሊሆን ይችላል ከተለያዩ ከሚያየው ነገር ሰው የሚወስደው በጣም ጥቂት ሰው ነው። በጣም ጥቂት ሰው፣ በጣት የሚቆጠር ሰው ነው ጥሩን ነገር የሚቀበለው። አብዛኛው ሰው ኔጌቲቭን ነው የሚወስደው፣ ኔጌቲቭን ነገር ነው የሚቀበለው፣ ጥሩ ያልሆነውን ነገር ነው የሚለማመደው። ስለዚህ እሱ ነገር ላይ ጥንቃቄ ብታደርጉ ለማለት ያክል ነው። አቤላ ትላንትና በቃ ወይኔ መግዲና አቤላ እዛው በቃ እኑ በቃ ማለችን ወረ እባክሽ ምን ያለፈ ጉዳይ እኮ ምንም የሚካበር ነገር አይደለም። ኢቭን ከመናገሯ በፊት ቢቋረጥ ኑሮ ይሻል ነበር ድራማው። ማለት ፍቅረኛሞች ናቸው ብላ ይፋ ከማረጓ በፊት ድራማው ቢቋረጥ በጉጉት እንድንጠብቀው ያደርገን ነበር። ምን ልትላቸው ነው? ምን ልታደርግ ነው? ወይ ስቀርጽ ምናምን ስለነበረ ከዚህ በፊት እሱም ሀሳብ አለ። ገብቷቸዋል አይደለም? የሆነ ሰውም በጉጉት የመግደል በጉጉት የማስጠበቅ ሀሳብ ጥላችሁበት ታልፉ ነበረ። አሁን ግን የመጣችበት ዓላማ በጣም ቀላልና ተራ የሆነ ነገር ነው።
ከዚህ በፊት ነው የነበራቸው፣ ከእኑ በፊት ነው ግንኙነት የነበራቸው። ስለዚህ ምንም የሚፈጠር ነገር አይኖርም። ይህን ሁሉም የሚያውቀው ነገር ስለሆነ ያስረዷታል። በቃ አለቀ። እንደዛ አይነት ነገር ብትጠቀሙ ጥሩ ነው ብዬ አስባለሁ። ዳይሬክተር ልሆን ነው እንዴ ጋይስ? እኔ እኮ ድራማ ሪቪው ከማድረጌ የተነሳ ማለት ብዙ ድራማዎችን ከማውራቴ የተነሳ በቃ ዳይሬክተር ሆኜ ቁጭ እንዴ ይሻለኛል መሰለኝ። እኔ አሁንማ በቃ መጽሐፍ ልጀምር ነው ወይ ደግሞ ለስራ እንዴ ጋይስ? እንደው በቃ ዛቻ ብቻ ሆነባቸው፣ አፉከራ ብቻ ለስራ ምናምን ብቻ ሆነባቸው አይደለም? ቆይ እንግዲህ ካልሆነ እንገባበታለን። ምን ችግር የለውም። የራሳችንን በዚህኛው ቻናል እንጀምረዋለን። ምን ችግር አለው ታዲያ? ሌላኛው በትናንትናው ክፍል ትላልቆቹ አልነበሩም። ሀረግንም አላየናትም፣ የኢዛና እናትንም አላየንም። የጀመሩት ነገር ነበረ፣ እሱም ነገር ቀርቷል። የሆነ አንድ ላይ የተያያዘ ቼን አይነት ነገር ቢኖረው ጣፋጭ ይሆናል ብዬ አስባለሁ ድራማው። እሱን ነገር ማየት አልቻልንም። ሌላኛው ደግሞ ሀረግን እንትና አቤል ከሚያገኛት ቹቻ ቢያገኛት ኑሮ አሪፍ ነበር። በቃ አሰሩሽ ብሎ በቃ እዛ ጋር ሲያላግጥባት የሆነ ሙድ ሲይዝባት አሁን አገኘሁሽ ብሎ ቀበቶ ምናምን ይዞ ሙድ ሲይዝባት ምናምን ገብቷችኋል። እንደዛ አይነት ነገር ብታደርጉ ኑሮ በጣም ያዝናናን ነበር። ምክንያቱም አብዛኞቻችን መዝናናት ነው የምንፈልገው፣ መጨናነቅ አንፈልግም። ምክንያቱም ስራ ያጨናንቃል፣ ኑሮ ያጨናንቃል፣ ሌላ ነገር ብዙ አለ የሚያጨናንቅ። ሰው ሪላክስ መሆን ነው የሚፈልገው እና እንደዛች አይነት ነገር ቅመም ጣል ብታደርጉባት በስመ አብ በዳ ይሆን ነበረ። ግን ለክፉ አይሰጥም። መጽሐፍ፣ ደብተር የት ገባ? የሉም። በቃ ሁሉም ተያይዞ ጠፉ። እና አቤል ምናምን አቤልማ አለ። እነ ሉሌ የት ገባ? በቃ ከጓደኞቹ ጋር ወይኔ በላቸው ማለት አሁኑ። ለማንኛውም እዚህ ጋር ይበቃኛል። ዛሬ ወረድ ብዬባችኋለሁ። በቀጣይ ክፍል እንገናኛለን። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ መንዙ አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁን ብሩ፣ ሌሊታችሁን ብሩ ይሆንላችሁ እያልኩኝ እኔ በዚሁ ሰናበታችኋለሁ። መልካም ጊዜ። መቅዲ ትለያለሽ ስል በምክንያት እንደው ጋይስ ለመቅዲ አንዴ ቸብ ጋይስ ቸብ ይዳል እንዴ የኔ እናት አስደሰተችኝ። የምንጭን ያስደሰተች እንደው ያንን ወራዳ ነበር እንደዛ ጥፉ መንቀል የነበረብሽ እንዴ መቅዲ። እውነት ተቀይራ እንደዚህ ለትንሿ አንተ መሆን ከጀመረች በቃ ዋው ብለናል። ዋው እንዴት ናችሁ ውዴ ትንሿ ተከታታይ ድራማ ቤተሰቦች? አማን ናችሁ ወይ? ዛሬ አብረን ትንሿ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ትንሿ በትናንትናው ክፍል አሾይና ነበረ። እውነት ለመናገር በትናንትናው ክፍል ሙሉ ለሙሉ ያስደሰተችን መቅዲ ነች። ለትንሿ ጠበቃ ስትሆን አይተን ነበረ። ለትንሿ ስትሳሳ አይተን ነበረ። ትንሿን እንደዛ ስገፋት የነበረች ልጅ ተቀይራ በቃ ለትንሿ እንትን ስትል ነበረ። ኢቭን እስከ ማልቀስ ደርሳ ነበረ። እኔ ደግሞ በጣም ያስደስተች ነገሯ ምን ታውቃላችሁ? እዚሁ ጋር ትለምነውና አሌክስን መልሳ ትሰድዋለች። እዚሁ ጋር ደግሞ እያለቀሰች ትለምነውና ትንሽ ቆይታ መልሳ ትሰድዋለች። በቃ አያስችላትም። ያንቺስ ከፋ። የምሬ ነው ከፋ፣ መቅድዬ ከፋ። ግን በትላንትናው ክፍል በጣም ያስደሰትሽን ትንሿን አስመልጠሽ ራስሽን አደጋ ላይ ጥለሽ ከዛ በኋላ ደግሞ እነሱን መቅጣትሽ እኔ የመጨረሻ ነው የተመቸኝ። የመጨረሻ ያው እኔ ይህንን ነገር አላበረታታም፣ ግን ይገባቸዋል። ምክንያቱም የሰሩት ስራ ነውር ነው። ለዛውም በዚህኛው በ21ኛው ክፍለ ዘመን የማይደረግ ነውር ነው የሰሩት። ስለዚህ ይገባቸዋል። እያንዳንዳቸውን እያመጣሽ እንዳይመለሱ አድርገሽ ማለት ነው። ነቃቂ ልኝ በእናትሽ ነው እንደው ስወድሽ። እነዛ ወንዶቹ እንደዚህ ማድረግ ሲገባቸው እነ ቹቻ እነ ጩና እነ ደብተር እነ መጽሐፍ እነ ማነው አቤል ምናምን እንዳለ ተሰብስቦ እንደው በቀበቶ አይከብድም ጋይስ? እስቲ ከመቅዲ ተማረው ጋይስ። ሰው የኤሌክትሪክ ሽቦ ይዞ መጥቶ በቀበቶ አይ የእናንተስ ከፋ። ከመቅዲ በደንብ ትምህርቱ ሰሩ። እሺ በደንብ ሰሩ። የምሬን ነው። በተለይ ኢዛና ምንም ማለት ነው ምንም መስሎ እንዳልታየው ነው እኔ የተሰማኝ። የኢዛና ሪአክሽን ማለት በጣም የሚወዳት የሚያፈቅራት ሴት ጠፍታ ኖርማል ነው የሆነብኝ እሱ። እንዴ ጋይስ እኔ በሆነውን እጨልላለሁ በቃ። እንዴ ጭራሽ የእነሱ ጀማ መቶልኝ ልታገላቸው? ኧረ አልሰማም። ዘቅዝቄ ነው እንትን የምለው። ከዛ በኋላ በ5 ሰከንድ ነው የሚያወጣት። እንዴ ምን ሆናችሁ ነው? ቀልድ ነው እንዴ ጋይስ? የሰው ህይወት ነው።
ወስዷት ምን ሊያደርጋት እንደሚችል አስባችኋል? ስለዚህ ኢዛና በጣም ፈዘዘብኝ። ለምን እንደሆነ አላውቅም። ትንሽም ራስ ምታት ይዞት ነው መሰለኝ። እስኪ በቀጣይ ክፍል ሊያስተካክል ይችላል። ሌላኛው በትናንትናው ክፍል በጣም ያሳቀኝ ሀረግዬ የአንቺ ጉልበት ቹቻ ላይ ብቻ ነው አይደለ? ወይኔ ቹቻ አሁን ምክንያት አገኘ። በቀጣይ ክፍል ቹቻና ሀረግ ይገናኙ። ቹቻና ሀረግን አገናኙልኝ ጋይስ። ምን አይነት አነጋገር እንደሚናገራት፣ ምን አይነት ወረዳ እንደሚወርድባት ጋይስ። በቃ ቀበሌ ነው የሚሆንባት ጋይስ። እረበለው ሀረግ በተኛሽበት ፈተውሽ አስረውሽ ይሄዳሉ ወይ ሀረግ? አይ ሀረግ እውነትም ዛቻ ብቻ። ቹቻ እኮ ብሏል አንቺን ያስኩሽለት ብሏል። እውነት ለመናገር ግን እንደዛ ታስራ ቹቻ ቢመጣ ቀድሞ እዛ ቹቻ ቢገኝ በጣም ነው ደስ የሚለኝ። የምሬን ነው። ጨዋታው ጣፈጠ። ለማንኛውም በቀጣይ ክፍል ለማየት በጣም ጓጉቻለሁ። ሜቢ ላያገናኟቸው ይችላሉ፣ ግን ቢገናኙ በጣም ያበደ ይሆናል እና እሱን ነገር ለማየት በጣም ጓጓለሁ። እናንተ በመሀላቸው ተረባ እንደሚፈጠር አይሰማችሁም ጋይስ? በሁለቱ መካከል ደብተር ሴት ሄዶ ነው። እኔ እኮ ግራ ግብት ይለኛል አንዳንዴ ድራማ ሳይ። ለምን እንደው ታውቃላችሁ? አሁን ሁለቱ ልጆች ያመጣቸው ደብተር ነው፣ መጽሐፍ ነው። ለካ ደብተር አይደለም መጽሐፍ ነው ይዟቸው የመጡ አይደለ? ታዲያ እሱ የት ሄዶ ነው? እኑ ተኝታለች ተብሏል። እሺ ተኝታለች። እሱ የት ሄዶ ነው እንዴ? ሌላም አንድ ጀለሳቸው ነበር። አቤል ነው ማነው መሪያቸው ዋናቸው? ምናሴ በሀረግ ላይ ነው ምናሴ። እሺ እንዴ እሱ ራሱ አልነበረም። እኔ እኮ ተንጠባጠቡብኝ ሰዎች ሁላ። ምንድን ነው የተፈጠረው እስኪል ድረስ ማለት ነው። እና እሱ ነገሩ ትንሽ ቅር አስብሎኛል። የተቀናጀ ነገር ማየት ነበረብን እና ጥሩ ነገር ብናይ የተሻለ ይሆን ነበር ብዬም እንዳስብ አድርጎኛል። ብቻ ከሞላ ጎደል አሪፍ ነበር ማለት ይቻላል። መቅዲ አሪፍ አድርገዋለች በሚለው እንለፍ። ለማንኛውም በቀጣይ ክፍል በሰፊው እንገናኛለን። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ መንዙ አልፏችሁ፣ ይዲሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ቤታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚሁ ሰናበታችኋለሁ። መልካም ጊዜ። ሞገስና ዳጣ በጅምላ አለቀላቸው። በቃ አበቃላቸው። የምሬን እኮ ነው እንዴ! እንደዚህ ከቀጠሉማ አይሆንም፣ አያዋጣም እንዴ! እንዴት ሊያልፉት ይችላሉ? ይህንን ከባድ ወጠምሻ በሬ ከሱ ሰውነት እኮ ትንሽ ለእኔ ቢሰጠኝ አሪፍ ነበረ። እንዴት ናችሁ ውድ የምሳሌ ተከታታይ ድራማ ቤተሰቦች? አማን ናቸው ወይ? ዛሬ ማብረን ምሳሌ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ሹክ ምላችሁ ይሆናል። ምሳሌ በትላንትናው ክፍል በጣም ያምር ነበረ። በተለይ ዳጣ ከመጣች በኋላ ድራማው ወደ ሌላ ሌቭል ውስጥ ገብቷል። ትላንት የነበረውም ክፍል እጅግ በጣም ደማቅ ነበረ። በተለይ በሉላና በሞገስ መሀል የነበረው ነገር እጅግ በጣም ደስ ይል ነበረ፣ ሳቢ ነበረ። እሷን ለማትረፍ ቤት ድረስ መሄዱ በጣም ተመችቶኛል። መመቸት ብቻ ሳይሆን ከዛ ውስጥ መውጣት አለበት ብዬ ነው የማስበው። ማለት ሊገርፋት ምናምን እያለ ነበረ። ያንን ስሜት መቆጣጠር አልነበረበትም። በቃ ዘሎ መውጣት ነበረበት ብዬ ነው የማስበው። ዞሮ ዞሮ ዘሎ ወጣ አልወጣ ሲኒ ወድቋል። አሁን መውጣቱ አይቀርም ማለት ነው። ስለዚህ ምን ሊያደርጉ ይችላሉ የሚል ጥያቄ ልጠይቃችሁ። ዳጣና ሞጌ በቀጣይ ክፍል ወጠምሻውን ይወጡታል ወይስ ይወጣቸዋል? አንድ ሁለት ምናምን ይገባላቸዋል ወይስ ይገቡለታል? ምን ታስባላችሁ? እኔ አንድ ሁለት ነገር ሪከመንድ አደርጋችኋለሁ። አንደኛው ምንድነው፣ ዳጣ ቀላል ሰው እንዳትመስላችሁ፣ ብትፈራም ቀላል ሰው እንዳትመስላችሁ። ዋናውን ቦታ አንዴ ትለዋለች፣ እዛው ታያስተኙታል። እዛው ይሄ ግድንግድ የሆነውን ሰውዬ ማለት ነው፣ ኩንታል የሆነውን ሰውዬ እዛው ዱብ ይላል ማለት ነው። ዋናውን ቦታ ካገኘችው ማለት ነው። እና እንደዛ ታደርጋለች ብዬ ነው ማስብ። ከዛ ሉላን ይዘው ከቤት ይወጣሉ የሚል ግምት አለኝ። ሌላኛው ደግሞ ዝና ሁለቱንም አንገጫቅጮ ማለት ነው እዛው ያስራቸውና አንድ ክፍል ውስጥ እዛው ሙድ ይዝባቸዋል፣ ይጫወትባቸዋል ብዬ ነው ማስብ። በቃ እዛው እያሰቃያቸው አይነት ነገር ሊፈጠር ይችላል። እስኪ እናንተ የትኛው ቢሆን ደስ ይላችኋል? ድራማውስ ወዴት የሚሄድ ይመስላችኋል? እስኪ ግምታችሁን ኮሜንት ላይ ልትነግሩን ትችላላችሁ። ሌላኛው በትላንትናው ክፍል ቤት የነበረው ነገር ነው። እነ ብሩኬ ጋር የነበረው ነገር በጣም ደስ ይል ነበረ። ቤት በተለይ ዳጣ እየሰራች የነበረው ማህሌትን አጫወተቻት። በቃ እሱ ነገሩ የመጨረሻ ተመችቶኛል።
ማህሌት ግን ዋጋዋን ነው ያገኘችው። የምር የዘሯን ነው ያገኘችው። ለእንትንም እንትን አለ ለካ ለአለቃም አለቃ አለ ይቷቸዋል። እና ምንድን ነው የሚባለው ለጉልበተኛ አለ ነው። ዞሮ ዞሮ ቤት የሚያደርገችው ነገር በጣም ተመችቶኛል። ስልኳንም እዛ ውስጥ መጣሏ በጣም ተመችቶኛል። የባለፈው ሪቪው ላይ አንድ ሬከመንድ ያደረግኳችሁ ነገር ነበረ። ዳጣ በሞገስና በማህሌት መሀል ያለውን ነገር አይታለች፣ ትናገራለች ወይስ ለብሩክ ትናገራለች ወይስ አትናገርም የሚል ጥያቄም ጠይቄያቸዋለሁ። እኔም የራሴን ሪከመንድ መጨረሻ ላይ አስቀምጬላችሁ ነበረ። ያው ባለፈው ክፍል እንደማትናገርና ከሞገስ ጋር እንደሚግባቡ በሆነ መንገድ እንደሚፈታ ነግሬያችሁ ነበር። ብቻ ያው ከሞገስ ጋር ነው መጀመሪያ የምታወራው፣ ለሞጌ ነው መጀመሪያ የምትነግረው፣ ለብሩክ አትነግረውም። ስለዚህ ሞገስ ደግሞ እውነቱን ይነግራታል ብያችሁ ነበረ። ያንን ነገር ማየት ይችላል። ኩራት ይሰማል። በቃ ምንም ማድረግ አይቻልም። ኩራት ይሰማል። አሁንም ያው አንዳንዴ የሆነች ነገር ሹክ እያልኳችሁ ይሄዳለሁ። አንዳንዴ ሁሌ አይደለም፣ አልፎ አልፎ ማለት ነው። ገብቷችኋል፣ አግኝታችሁኛል። እና በሱ ነገርም በጣም ደስ ብሎኛል። ከዚህ በዘለለ በትናንትናው ክፍል ለየት ያለ ነገር አለ ወይ ብትሉኝ የለም። ያው የተለየ ሂስትሪ ወይም ደግሞ የሚወራ ሂስትሪ የተለየ ነገር የለውም። ብቻ የነበረው ነገር በጣም ደስ ይል ነበር፣ በጣም ያምር ነበረ። እኔ በጣም ተመችቶኝ ነው ያየሁት። ምሳሌ ላይ ሊሄድላችሁና ትንሽ የሆነች ነገር ልበላችሁ። ምሳሌን በጥሩ መንገድ መምራታቸው በጣም ተመችቶኛል። በተለይ ከማህሌት ጋር ስትመላለስ ሰምታችኋል አይደለ? እኔ አልወድሽም ስትላት ማህሌት እኔ ወድሻለሁ አለቻት። ለምን ካለቻት የሚጠላችሁንም የማይወዳችሁንም ሰው ሁሉንም ሰው ነው መውደድ ያለባችሁ ብሎኛል አባቴ ወይም ብሩክ ብላ ስትል መልካም ነገር ለልጆች ስንቅ እንዲሆን ማድረጋቸው በጣም ተመችቶኛል። እሱ ነገር ብዙ ጊዜ እኛ ሰዎች ስንባል ምን ይቀናናል መሰላችሁ? ክፋቱ ነው የሚቀናል። ማለት የሆነ ሰው እንደዚህ ያደረጋችሁ አይደለ? እንደዚህ አድርገው ነው የምንለው። በብዙ መንገድ ብታዩት ክፋት የምንማርበት መንገድ ሰፊ ነው። የሚጠላችሁን ሰው ጥሉ ተብሎ እንደዚህ ፊት ለፊት ባይነገርም እንኳን የሚያስቀይማችሁን ሰው የሆነ ነገር ብታደርጉት ወይም ደግሞ ብትናገሩት ወይም ምቱት፣ ሳትቀደሙ ቅደሙ የሚል አይነት ምክሮች ከቤተሰብ ጀምሮ ለልጆች ይቀርባሉ ወይም ደግሞ ስንቅ ሆነው ይሰጣሉ። እንደገና ደግሞ ፊልሞች ላይ ብትሄዱ በቀል ያያል። ፊልም ላይ አንድ ሰው ተነስቶ የሆነን ሰው ሲጎዳ የተጎዳው ሰው ደግሞ መልሶ ጎጂውን ለመጉዳት ይሰራል ምናምን። በተለይ እንግሊዝኛ ፊልሞች ላይ እንደነዚህ አይነት ነገር ታያላችሁ በሰፊው። የበቀል ፊልሞች፣ ህንድ ፊልም ላይ በተለይ እንደዚህ አይነት ነገር ታያላችሁ። እንዲሁም ደግሞ ካርቱን ላይም አሁን እንደዛ ናቸው። የልጆች ፊልሞች ላይም እንደዛ ናቸው። በቃ በቀል ምናምን ያሳያሉ። አብዛኛው የምናየውና የምንሰማው ነገር በቀልን ነው የሚያስተምሩን ወይም ደግሞ ክፋትን ነው የሚያስተምሩንና እዚህ ጋር በእሷ በኩል መልካምነትን ማስተማራቸው እኔ በጣም ተመችቶኛል። ክፉን በክፉ ይባላል። ክፉን በክፉ አይመለስም ጋይዝ። ክፋትን በክፋት እንዴት ነው? እናንተ ናችሁ የበለጠ ተከፊ የምትሆኑት ወይም ደግሞ ተጎጂ የምትሆኑት እናንተ ናችሁ። ስለዚህ ክፉን በመልካም ነው መመለስ ብዬ የማስበው እንደዛ ነው። እኔ የሚጠቅመኝም እንደዛ ነው። ክፉ የሚያደርግላችሁን ሰው በመልካም ነው ልታሸንፉት የምችሉት፣ በፍቅር ነው ልታሸንፉት የምችሉት። ከዛ ውጭ በምን ታሸንፉታላችሁ ጋይዝ? በምንም ሊሸነፍ አይችልም። በብዙ መንገድ ይህንን ማየት ትችላላችሁ። ክርስቶስ እንኳን በፍቅር ነው ያሸነፈን አይደለ ጋይስ? በጉልበት ቢሆን ሁሉም ሰው ነው የሚያልቀው። ሁሉም ሰው ነው በቃ አይገዛማ። የሰው ልጅ አይገዛም። በቃ መገዛትን አይፈልግም የሰው ልጅ፣ መታዘዝን አይፈልግም የሰው ልጅ እና በፍቅር ነው ሁሉን ያሸነፈው። በጠመንጃ አይደለም፣ ወይም በሆነ ፓወር አይደለም፣ ወይም ደግሞ በሆነ ጉልበት አይደለም፣ ወይም ደግሞ በሆነ ሜካኒዝም ወይም ደግሞ በሆነ ቀመር ወይም በሆነ ሳይንስ አይደለም። በቃ በፍቅር ነው። ለምሳሌ በጣም ጉልበተኛ፣ ተደባዳቢ፣ ከሰዎች ጋር የሚጣላ ጸበኛ አይነት ሰዎች ፍቅር ሲይዛቸው ከዛ ወደ ሪሌሽንሽፕ ውስጥ ገብቶ ትዳር ውስጥ ሲገቡ በፊት የነበራቸውን ማንነቱ እርግፍ አድርገው ትተው ፈሪ እስኪመስሉ ድረስ ከሰዎች ጋር በቃ ተሸማቀው ይኖራል። ተሸማቀው ስላችሁ ፈርተው ሳይሆን በቃ ህይወት ሌላ መንገድ ከፍታለች። ገብቷችኋል? ፍቅር ሲመጣ ብዙ ነገር ያስተምራቸዋል። የምሬን ዱላ የሚያነሳ ዱላውን ይተዋል፣ የሚጠጣ መጠጡን ይተዋል፣ ሌላ ባህሪ ያለበት ሌላውን ባህሪ ይተዋል፣ ይስተካከላል። የልጆቹ ፍቅር ብዙ ነገር ያሳየዋል፣ የሚስቱ ፍቅር ብዙ ነገር ያሳየዋል። ብዙ ሰዎች እንደዛ ተቀይረው አይታችሁ ተገርማችሁ ልታውቁ ትችላላችሁ። እኔ በአካባቢ ብዙ አይቻለሁ እንደዚህ በጣም ተደባዳቢ የነበሩ ሰፈር ላይ በጣም በቃ ኃይለኛ የተባሉ ትንሽ ነገር የሚበቃቸው ለመደባደብ ትንሽ ምክንያት የሚፈልጉ የማያደባደብ ምክንያት በቃ ምክንያት እንኳን ከሌለ ምክንያት ፈጥረው ገብቷቸዋል። በንግግር ውስጥ ምክንያት ፈጥረው መጣላት የሚፈልጉ መደባደብ የሚፈልጉ ኃይለኛ የነበሩ ልጆች አሁን ወርዶ በቃ ከሁሉም ጋር ሰላም፣
ጎንበስ እያሉ ሰላም። የዛን ሰዓት አይደለም ጎንበስ ብሎ ሰላም ካላልኩላ ትመታል። ገብቷቸው ያላቸው የፈለጉት እንደነዚህ አይነት ሰዎች ተመልሰው አሁን ሲያልፉ ማንንም ወጪ ወራጁን ሰላም እያሉ ጎንበስ ብለው ጸብ ያለበት የማይደርሱ ጸብ ሲያዩ ኧረ ተው ይቅርባችሁ ይሄ ጥሩ አይደለም የሚሉ የሚመክሩ ሰው ሆነው ቁጭ ይላሉ። ይሄ ምንድን ነው? በምንም አይደለም፣ በፍቅር ነው ባህሪያቸው ሊቀየር ይቻላል። ስለዚህ ክፉን የምንለውጠው ወይም ደግሞ ክፉ ሰዎችን የምናስተካክለው በፍቅር ነው ብዬ አምናለሁ። እንደዚህ ስላችሁ ደግሞ ተጎዱ እንትን በሉ በእነሱ ጉዳት ይደርስባችሁ ማለት አይደለም። ጉዳት በማይደርስበት መልኩ እናንተ ሳትጎዱ በማትጎዱበት መልኩ ለነሱ ፍቅር መስጠት ነው ያለባችሁ እንጂ እነሱ ክፋት ካሰባችሁ ከነሱ ክፋት ይልቅ ወይም ደግሞ ከነሱ መጎዳት ይልቅ የምትጎዱት እናንተው እራሳችሁ ነው። የምሬን ይሄ 100% ነው የምነግራችሁ። ሰዎቹ ከሚጎዱት ይልቅ እርግጥ ነው እሱ ነው መጀመሪያ አንተ ላይ ክፉ ይሰራው። አንተ መልሰህ ክፉ ስትሰራ ክፉ የምታደርግበት ሰውዬ ከሚጎዳው ይልቅ አንተ ነው የምትጎዳው። ይሄ የታወቀ ነገር ነው። በሳይንስም በሉት በምንም በሉት በቃ ይሄ እርግጠኛ ሆኜ ነው የምነግራችሁ። ለምሳሌ መንገድ ላይ ከአንዱ ጋር ተጣልተህ ቢመታህ አንተ ደግሞ ሄደህ ብትፈነክተው አንተ ነው የምትገባው ሸብ። የምሬን ነው የምላችሁ። የሆነ ነገር አጥፍቶ እንኳን ሊሆን ይችላል ያ ሰውዬ ጥፋተኛው እሱ ሆኖ ሊሆን ይችላል። ግን አንተ መተህ እሱን ስለጎዳኸው ማንም ይገባው ራስን ነው የምትገባው። እሱ ከታከመ ብሎ ከዳነ በኋላ ነው ሌላ ነገር ሊሆን የሚችለው ከሆነም እንኳን ማለት ነው። የሚስተካከልም ካለ በህግ አግባብ የሚታየው ምናምን እሱ ደህና ከሆነ በኋላ ነው። ስለዚህ ተጎጂው ማለት እሱ እስኪድን እሱ እስኪሻለው አንተ ሸቤ ቤት ነው። ስለዚህ ሁሌም ተጎጂ የምትሆኑት እናንተ ናችሁ። ምላሽ ሰጪዎች ናችሁ ተጎጂ የሚሆኑት። ስለዚህ መለላችሁ ፈልጌ ነው መልካምነትን ለሚመጡ ትውልድ ማስተማር በጣም አሪፍ ነው ብዬ ነው ማስበው። ምክንያቱም በዘመናችን ላይ ወይም ደግሞ በዚህን ጊዜ አብዛኛው ሰው በቃ መልካምነት የለውም። ሰው ለሰው የሚጸየፍበት ነው። ሰው ለሰው በቃ ይሄ ታማኝ ሆኖ መኖር የለም። ሁሉም የራሱን ጥቅም የሚያባርር ነው። አንተ ለሱ ጥቅም ካልሰጠው በስተቀር ዞር ብሎ ማያይ፣ አንተ ለሱ የሆነ ቫሊዩ ከሌለ ዞር ብሎ ማያይ፣ ገንዘብ ከሌለ ዞር ብሎ ማያይ፣ ከሱ አቅም ጋር ማትወዳደር ከሆነ ዞር ብሎ ማያይ ሰው በቃ ሰው ስለሆነ የማይፈላለግበት ጊዜ ላይ ያለ ነው። በቃ በሆነ ነገር ብቻ ወይም ደግሞ የሆነ ነገር ስላለ ብቻ ነው የሚፈልግ። ገብቷችኋል? እሱ ካንተ የሚጠቀመው ነገር ካለ ወይም ደግሞ ሀብታም ሆኖ ወይም ደግሞ የሆነ በቃ ካንተ የሚፈልገው ነገር ሲኖር ብቻ ነው ሰው የሚቀርብ እንጂ ሰውን ሰው ስለሆነ ብቻ የሚወድበት ሰው ስለሆነ ብቻ የሚያከብርበት ጊዜ አሁን እየቀረ ነው። እውነት ለመናገር ሁሉም ሰው ሩጫው ገንዘብ ለማግኘት ነው። ገንዘብ ለማግኘት ደግሞ ሰዎችን ብዙ ነገር ያደርጋል ሰው። ስለዚህ በዚህን ጊዜ ይህንን ነገር ማየቴ እኔ በጣም ደስ ብሎኛል። ድራማዎች ላይም አብዛኞቹ ላይ ድራማ ፊልም ምናምን ብታዩ የልጆች ካራክተር እንኳን በቃ የሆነ ተንኮል ነው። ገብቷቸዋል? የሚሰሩት ነገር ተንኮል ነው የሚያሳዩት። እንዴት የሆነን ሰው ተንኮል ማድረግ እንዳለባቸው ወይም ደግሞ ያስቀየማቸውን ሰው እነሱን እንኳን ባያስቀይሙ ወንድሙን ቢያስቀይም ወንድሙን ያስቀይመውን ሰው እንዴት አድርገው ተንኮል ሰርተው እሱን እንትን እንደሚሉ ነው የሚያሳዩት። እና ይህን ነገር ማየቴ እኔ በጣም ተመችቶኛል። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ በዙ አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚሁ ሰናበታችኋለሁ። መልካም ጊዜ። ፒስ። ዳጣ እንደ ስሟ ዳጣ የመጨረሻ አልተመቸቻችሁም? ጋይዝ እንደኔ ዳጣን የወደዳችሁ ሰዎች ካላችሁ ቪዲዮ ላይክ በማድረግ አሳዩ። እንዴት ናችሁ ውድ የምሳሌ ተከታታይ ድራማ ቤተሰቦች አማን ናችሁ ወይ? ዛሬም አብረን ምሳሌ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ከዛ በፊት ሰብስክራይብ፣ ላይክ፣ ሼር ምናምን ማድረጋችሁን እንዳትረሱ። ምሳሌ በትናንትናው ክፍል ያበደ ነበረ። ያው ማህሌት ወደ ቤት እንደምትመለስ ከዚህ በፊት በነበረው ሪቪው ሪከመንድ አድርጊያችሁ ነበረ። ጫፉን ነግሬያችሁ ነበረ። ትመለሳለች በሆነ መንገድ ብያችሁ ነበረ። ያንን ነገር ማየት ችለናል። ነገሩ ዝብርቅርቅ እያለ ነው። አሁን ዳጣ ያየችውን ነገር ወይም ደግሞ የደረሰችበትን ነገር ማለትም ማህሌትና ሞገስ አብረው ግንኙነት ማድረጋቸውን ወይም ደግሞ ከጀርባ ያለውን ድራማ ታውቃላችሁ። ያንን ነገር ለብሩኬ ካሳወቀች ድራማው ዝብርቅርቁ ነው የሚጠፋው። ይሄ ነገር ይሆናል ብዬ አላስብም። ምክንያቱም ሞገስን ትጠይቀዋለች ብዬ ነው ማስበው። ይህን ሁሉ ነገር ከማድረጓ በፊት ዳጣ ለምን እንደዚህ ያደረክ ብላ ሞገስን በቅድሚያ ታናግረዋለች የሚል ሀሳብ አለኝ። እንደዛ ከሆነ ደግሞ ሞገስ ሁሉን ነገር ያስረዳታል፣ ያሳምናታል የሚል ሀሳብ አለኝ። ነገር ግን ዳጣ ሁሉን ነገር ለብሩክ ከዘረገፈችው ነገሩ በጣም የሚያስጠላ ስለሚሆን ወደዛ የመሄድ ነገሩ በጣም ያነሰ ነው። ምናልባት 25%
ብቻ ሊሆን ይችላል ማለት ነው። ይሄኛው ሪከመንድ ማደርጋችሁ። ሉላና ሞገስ ፊት ለፊት ነበሩ። ምን ሊፈጠር ይችላል ብያችሁ ነበረ። በጥፊ መታታል ይሆን ወይስ ደግሞ አቅፎ ይስማት ይሆን? ምን ታስባላችሁ? ምን ሊላት ይችላል ብያችሁ ጠይቂያችሁ ነበረ። አብዛኞቻችሁ ያው ኮሜንት ላይ አልተሳተፋችሁ። በዛኛው ቻናል ስለሆነ ፖስት ያደረኩት ያው ብዙ ቪው ስላልነበረ ያው አብዛኞቻችሁ ጋር አልደረሰም። ለዛ ነው አይኑ ይገባኛል። ብቻ የነበረን ጊዜ ባለፈው ክፍልም ጥሩ ነበር። በተለይ እዚህኛው ላይ አሪፍ ነገር ነግሬያችሁ ነበረ። እንግዲህ በአንዴ መቀበል ነገር አይኖርም። ብቻ ወደፊት ይቀበላታል የሚል ሀሳብ አለን ብያችሁ ነበረ። በተዘዋዋሪ ያንን ነገር አይተናል በትላንትናው ክፍል። ከዚህ በፊት አንድ ወሳኝ ነገር ተናግሬ ነበረ። እሱ ምንድነው? ሞገስ ሁሉን ነገር ሸፍኖ ያሳክምለታል እንደዚህ ብሎ ቃል ይገባለታል ለብሩኬ ብዬ ተናግሬ ነበር። ምናልባት ካሉት ክፍሎች ወደኋላ 3 ክፍል ተመልሰን እዛ አካባቢ ይመስለኛል፣ ከ3 ክፍል በፊት ይመስለኛል ይህን ነገር ቃል በቃል ነግሬያቸዋለሁኝ። ማህሌት ከሰሰችውም አልከሰሰችውም፣ ብሩክ ታሰረም አልታሰረም፣ ሞገስ ሁሉን ነገር ሸፍኖ ያሳክመውና ከዛ በኋላ ያለውን ነገር አብረው ያወራሉ። ወይም ደግሞ ነገሩ ሲስተካከል ብሩን ትሰጠኛለህ ወይ ሰርተን እናገኘዋለን ወይም ደግሞ ሰርተ ትከፍለኛለህ አይነት ነገር ይነሳል። እንደዚህ አይነት ነገር ይመጣል። እንደዚህ አይነት ቻሌንጅ ይፈጠራል ብያችሁ ነበረ። ያንን ቻሌንጅ ማየት ችለናል። እንግዲህ አስቡት፣ ከ3 ክፍል በፊት ተናግሬ አሁን ትላንት አገኛችሁት አይደለ? አገኛችሁኝ አይደለ? ለማንኛውም ይመቸኝ። ላይክ አይገባኝም ታዲያ? ቶሎ ብላችሁ ላይክ አድርጉ። እንኳን ደስ አላችሁ። ደግሞ ሀረግ ተጀምሮላችኋል፣ ጽናትም ተጀምሮላችኋል። ስለዚህ በዚህኛው ቻናል ሪቪው እያደረገን እንቀጥላለን ማለት ነው። ከዚህ በዘለለ በትናንትናው ክፍል ለየት ያለ ነገር አለ ብዬ አላስብም። ምናልባት ዳጣና ምሳሌ ጋር የነበረው ጨዋታ ረበስ ምሳሌ ራሱ ማለት ነው ንግግር ላይ አንደኛ፣ ከዳጣ እኮ ትበልጣለች በቃ ምሳሌ። ልጆች ግን ማለት ነው የምሬን እኮ ነው የዘንድሮ ልጆች ረረረ ከየት ነው የመጣችሁብን? ኧረ ወይኔ እኔ ምርር ነው ያልኩት። ምርር ማለት ነው። በስመ አብ እኔ ሳልኩት እኮ ከዚህ በኋላ እንዴት ነው ልጅ የምወልደው? እሺ መውለዱን ተውት፣ የምወልዳቸው ልጆች ሳስባቸው እኔ ግራ ይገባኛል። የምሬን እኮ ነው የምላችሁ። ኧረ በስመ አብ ታናሽ ወንድም አለኝ 5 ዓመቱ ነው። የትንሿ እህት አለች 2 ዓመት ምናምን ሆኗታል። ቤቱ አንድ ቁጥር በቃ ትጨልላላችሁ። ላፍታ ማለት ነው ለሰከንድ ማለት ነው ዝም የሚል ነገር የለም። እንቅልፍ የለም፣ ዝም የለም። 4 ሰዓት ነው የሚተኙት እስከ ማታ። ጠዋት የሚነሱት ከኛ ቀድሞ 12 ሰዓት ነው። ከዛ እንዲሁ ሲንጫጩ ይውላሉ። ማታ 4 ሰዓት ነው የሚተኙት። እንቅልፍ የለም። ቀን ምናምን ልጆች እኮ ድሮ እንቅልፍ ይተኛሉ። ቀን ላይ ይተኛሉ፣ ምሳ ሰዓት ይተኛሉ፣ 4 ሰዓት ላይ ይተኛሉ፣ ከዛ 9 ሰዓት ምናምን ላይ ይተኛሉ። ብዙ ጊዜ ነው የሚተኙት በቀን። አሁን የለም፣ ወፍ የለም። ከዛ ደግሞ የሚያውቁት እኛም ማናውቀውን ያውቃሉ። እኔ እንግዲህ ስንት ዓመት በልቻለሁኝ። ይህን ሁሉ ዓመት በልቼ ማላውቀውን እነሱ ያውቃሉ። ከየት እንዳመጡት ጊዜ ሊወቅልኝ። እኔ ብዙ ነገር ግራ እየገባኝ እውነት ለመናገር በልጆች ጉዳይ ብዙ ነገር ነው ግራ የሚገባኝ። እንዴ አጋጥሟቸዋል እናንተ ጋይስ ወይስ እኔ ጋር ብቻ ነው ይሄ ነገር? እኔ በጣም ዝብርቅርቅ አለብኝ ማለት ነው። ማን ነው ቶሎ የተወለዱ? ማን ነው ልጅ? ማን ነው ትልቅ የሚለው ነገር ራሱ እያወዘጋገበን ነው እንደ እውነቱ ማለት ነው። እንዴ ኧረ እሺ ነው። ኧረ ልጆች ተው። የምሬን እኮ ነው የምላችሁ። ጉድ እኮ ነው። ጉድ ሳይሰማ መስከረም አይጠባ ምናምን ክረምት አያልፍም ነው። እንደዛ ነው ነገሩ። የምሬን እኮ ነው። ቲክታክ ምናምን ተውት፣ የሶሻል ሚዲያ ላይ ተውት። አይደለም የ5 ዓመቱ የ2 ዓመቷ ታውቃለች፣ ሞጣን ታውቃለች። ጉድ ካነሳሁት ብዙ ነው፣ ከተናገርኩት ብዙ ነው። ይቅርባችሁ፣ የምሬን ትደነግጣላችሁ። አሁን ታዲያ እኔ እነዚህን እያየው እንዴት ነው ወደፊት ልጅ የምወልደው ነው? እሺ ልውለድስ ነው? በእኔ ጊዜ የሚወለዱት ልጆች ደግሞ ምን አይነት ልጆች ናቸው ብዬ ሳስበው እደነግጣለሁ። ከወነም አሁን እኮ የሚያስጨንቀው የዳይፐሩ ምናምን ወጪ አይደለም፣ የጡቱ ምናምን ወጪ ምንድነው የወተቱ ወጪ ምናምን አይደለም እኮ የሚያስጨንቀው።